ውድ ኢትዮጵያውያን ዛሬ ኢትዮጵያ በግብርና በከተማ ልማት በአካባቢ ጥበቃ በመከላከያ ዘርፍ ልምድና ተሞክሮ ለመካፈል በአፍሪካ ሀገራት ዘንድ ተመራጭ ሆናለች። ኢትዮጵያ ባለፉት ጥቂት ዓመታት የብሪክስ አባል ሆናለች። የአፍሪካ ጸጥታና ደህንነት ምክር ቤት አባል ሆና ተመርጣለች። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አባል ሆና ተመርጣለች። የጂ20 ስብሰባና መሰል ሌሎች ዓለም አቀፍ መድረኮች ተጋባዥ ሆናለች። እነዚህ ሁሉ የኢትዮጵያን ጥቅም ለማስከበር ትልቅ ፋይዳ ያላቸው ስኬቶች ቢሆኑም ባለፉት ዓመታት የተገኘው ትልቁ ስኬት የኢትዮጵያ የውጭ ጉዳይ ስትራቴጂካዊ እይታ መለወጡና የህዳሴ ግድብ ግንባታ በስኬት መጠናቀቁ ነው። የብልጽግና ፓርቲ ኢትዮጵያ በሁለት ታላላቅ የውሃ አካላት ማለትም በአባይና በቀይ ባህር ዙሪያ የሚያጠነጥን ስትራቴጂክ ጥቅምና ፍላጎት እንዳላት የሀገራችን መጻኢ የእድገት ተስፋ ከታላቁ ወንዝና ከቀዩ ባህር ጋር የተቆራኘ እንደሆነ በመበየን በውጭ ግንኙነት እይታችን አዲስ ምዕራፍ አብስሯል። ይህን ትልም ወደ ተግባር በመለወጥ በተጨባጭ ህዳሴ ግድብን በመጨረስና ንጋት ሐይቅን እውን በማድረግ ትልቅ ስኬት ማስመዝገብ ተችሏል። ለዘመናት የተዳፈነና የተቀበረውን የባህር በር አጀንዳም ከኢትዮጵያ ህዝብም አልፎ ዓለም አቀፍ አጀንዳ እንዲሆን በማድረግ አጀንዳው ወደ መዳረሻው የሚቀርብበት ሀዲድ ላይ እንዲገባ ማድረግ ተችሏል። የኢትዮጵያ የስኬት ጅማሮና የብልጽግና ተስፋ ዛሬ ዓለምን እየሳበ ነው። ከአፍሪካ ከአውሮፓና ከኤዥያ ታላላቅ መሪዎች የተለያዩ ሀገራት ልኡካንና ተወካዮች ወደ ሀገራችን እያቀኑ የትብብር መስኮችን እያማተሩ ይገኛሉ። ከኢትዮጵያ ጋር መወዳጀት ጥቅምና ረብ አለው ብለው ከኢትዮጵያ ጋር አጋርነት የሚፈልጉ ሀገራት ቁጥር ከዕለት ወደ ዕለት እየጨመረ መጥቷል። ብልጽግና ፓርቲ እነዚህን ስኬቶች እውን ማድረግ የቻለው በከፍተኛ ተግዳሮትና ፈተና ውስጥ ሆኖ ነው። አንዳንድ የውጭ ኃይሎች መንግስትን በኃይል እስከ መጣል ለሚደርስ ሴራ ድጋፍ ሰጥተው ባላቸው አቅም ሁሉ ተረባርበውብናል። በብሔር ጽንፈኝነት ታውረው ኢትዮጵያን ማየትና ማሰብ ያቃታቸው አንዳንድ የውስጥ ቡድኖችም ሀገር በማፍረስ እንቅስቃሴ ውስጥ ተሰማርተው ብዙ ምስቅልቅል ፈጥረዋል። ይህን ሁሉ ፈተና ከኢትዮጵያ ሕዝብ ጋር አብሮ በመቆምና በመጋፈጥ ዛሬ ላይ ደርሰናል። በፈርዖን ድጋፍ በሻዕቢያ ቡራኬ የሚመጣ መንግስት ለኢትዮጵያ እንደማይበጅ የሚያውቀው የሀገራችን ሕዝብም ለብልጽግና ፓርቲ ትልቅ አቅምና ድጋፍ ሆኗል። ብልጽግና በቀጠናዊ ቅንጅትና ትስስር የአፍሪካ ቀንድን ሰላምና እድገት እውን ለማድረግ ትልቅ ውጥን አለው። ስለዚህ የምርጫ ምልክቱ የስንዴ ነዶ የሆነውን ብልጽግና ምረጡ። አመሰግናለሁ።